ያለችው ነው ስለ ኢየሱስ እሰብከዋለሁ በመንፈስ። ሻሎም። ይህ በአንድ ዓመት አንድ ሰው ለኢየሱስ የሚለው ቻሌንጃችን ነው። በዚህ ቻሌንጃችን የመጀመሪያውን አንድ ወር ቻሌንጅ የምናደርገው ሲኦል እንዳለ ታምናለህ ወይ በሚለው ሐሳብ ላይ ነው። ለምንድነው ሲኦል እንዳለ እንድታምን የተፈለገው? ምክንያቱም ወንጌላችን የምስራች ሆኖ የሚሰበከው ወደ ሲኦል ለሚወርዱት ነው። ወደ ሲኦል እንዳይሄዱ የምንጋደለው ገድል ነው። ጌታችን ኢየሱስ ክርስቶስ ከሰማይ የመጣው በመስቀል ላይ የሞተው ያዳነንም ከሲኦል ነው፣ ከፍርድ ነው፣ ከገሃነም እሳት ነው። መጽሐፍ ቅዱሳችን አብልጦ የሚነግረንና የሚያስተምረን ስለ ሲኦልም ጭምር ነው። እንግዲህ የሚሄዱት ሰዎች በምን አይነት መከራና ስቃይ ውስጥ በሲኦል እንደሚኖሩ የማታውቅ ከሆነ ሊቀበሉ ያሉትን ነገሮች ለአንተ የሚመስልህ የሃይማኖት ልዩነት፣ የአስተሳሰብ ልዩነት፣ የፍልስፍና ልዩነት ነው። እንዲህ ብዬ ዛሬ ደግሞ አንድ ነገር ልንገርክ። ስለ ሲኦል በጣም ብዙ ትምህርት ያስተማረው በመጽሐፍ ቅዱስ መጽሐፎች ውስጥ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ከየትኛውም ነቢይ ከየትኛውም በብሉይ ኪዳን የነበረ ሰባኪና መዝሙረኛ ወይንም ደግሞ የተለያዩ መጽሐፍት ይልቅ ኢየሱስ ክርስቶስ በማቴዎስ፣ በሉቃስ፣ በማርቆስና በዮሐንስ ወንጌሎች ውስጥ ስለ ሲኦል ያወራቸው ነገሮች እጅግ ብዙና ሰፊ ናቸው። እንግዲህ አንድ ነገር ልታስተውል ይገባሃል። ጌታ ኢየሱስ እንዴት ሲኦልን ሊናገር ወይንም ስለ ሲኦል ማስጠንቀቂያ ሊሰጥ ቻለ ብለህ ስትጠይቅ ከሞት በኋላ ያለውን ነገር በጥልቀት የሚያውቅ ያየ የመጣበትም ዓላማ እርሱ የሆነ ክርስቶስ ኢየሱስ ስለሆነ ነው። ጌታ ኢየሱስ ከተናገራቸው ታሪኮች ውስጥ ሉቃስ ወንጌል ምዕራፍ 16 የዚያን አልዓዛርና ባለጠጋ ሰው ታሪክ ከሞቱ በኋላ ስለሆነው ነገር ያብራራል። እስኪ ዛሬ እሱን ምሳሌ አንስቼ አንተ ለቤተሰቦችህ እንደዚህ ታስባለህ? ታስታውሳለህ? ታሪኩን በሉቃስ ወንጌል ላይ ሲናገረው ታሪኩን እንዲህ ብሎ ጌታ ይጀምራል። አልዓዛር በምድር ላይ ውሾች ቁስሉን የሚልሱት፣ ባለጠጋው ደግሞ ደልቶት የሚኖር ሰው ነበር። እንግዲህ ጉዳዩ እዚህ ምድር ላይ ቢሆን ኖሮ አልዓዛር ሲኦል ውስጥ እንዳለ፣ ባለጠጋው ገነት እንዳለ የሚመስል ታሪክ ይመስላል። ነገር ግን እውነቱ እሱ አይደለም። እውነቱ ሲኦልና መንግሥተ ሰማይ ያሉት ከሞት ወዲያ መሆናቸው ነው። ዛሬ የኖርክ ያለኸው ኑሮ ማተር አያደርግም። ዛሬ የምትኖረው ኑሮ የ30 ዓመት የ40 ዓመት ከዚህ በኋላ የምትኖረው ህይወት ሊሆን ይችላል። ወይንም ደግሞ 80 ዓመት አሁን ተወልደ እስከ 80 ዓመት ልትኖር ትችላለህ። ለዘላለም የምትኖርበት ቦታ ግን ሲኦል ወይንም መንግሥተ ሰማይ ይባላል። አስተውለሃል? ጌታ ኢየሱስ ታሪካቸውን ቀጠለ። እኔ እስኪ ስዕላዊ ላድርግልክ። ሀብታሙ ሰውዬ ሞተ። እጅግ በብዙ አጀባና 5 ወንድሞች አሉት። እነሱ ሁሉ ባለጠጎች ናቸው። በዙሪያው ያሉ ሰራተኞች አጅበውት ወደ ቀብር ሄደ፣ ተቀበረ። በጣም በሚያምር ነበረድ ምናምን ውስጥ ይሆናል የተቀበረው። አልዓዛር ሞተ። ድንገትም መዘጋጃ መጥቶ የሚቀብረው ሰው ስለሌለ፣ የሚረዳው ሰው ስለሌለ፣ ቤተሰብ ስለሌለው፣ የሚያግዘው ውሻ ስለነበር ወዳጁ ሞተና ሰዎች ጠቅልለው በጨርቅ ቀበሩት። እና የሚቀጥለው በምድር ላይ ላሉ ሰዎች አይምሯቸው የሚያስበው በቃ አልቋል የሁለቱም ታሪክ ብለው ነው። ኢየሱስ ግን ታሪካቸውን ቀጠለ። ኢየሱስ ታሪካቸውን ሲቀጥል እንዲህ ብሎ ነው የቀጠለው። አልዓዛር ወደ አብርሃም እቅፍ ገባ። ሀብታሙ ሰው ወደ ሲኦል ወረደ፣ ወደ ገሃነም ወይንም ወደ ስቃይ ቦታ ሄደ ይላል መጽሐፍ ሲናገር። ታሪክ ይቀጥላል ይላል። የእናትህ ታሪክ እንደሚቀጥል ታውቃለህ? ቢሮ አብረኸው የምትሰራው ጓደኛ የሞተለት ታሪኩ እንደሚቀጥል ታውቃለህ? ወንድምህ የእናትህ ልጅ
ታሪኩ ከሞት በኋላ እንደሚቀጥል ታውቃለህ? ወይንም ደግሞ የሞቱ የምታውቃቸው ሰዎች ታሪካቸው እንዳለቀ ከዚህ ምድር እንደተረሱ ብቻ ነው የምታስበው? ሲኦል እንዳለ እርግጠኛ መሆንህን ቻሌንጅ ላረግ ፈልጋለሁ። ሰዎች ሞተዋል፣ አልቋል፣ ጠፍተዋል ብለህ ነው የምታምነው? ወይንስ ደግሞ ቀጥለው በሚቀጥለው ዓለም ላይ እየኖሩ በገሃነም ወይንም በሲኦል በመከራ በስቃይ ወይንም ደግሞ በገነት ከእግዚአብሔር ጋር በሰላም በደስታ እየኖሩ ነው? አንተ ወዴት ትሄዳለህ የሚለውን ብቻ አይደለም። አንተማ በኢየሱስ አምነሃል። ነገር ግን ሲኦል እንዳለ እርግጠኛ ነህ? ይህንን ጥያቄ ጠይቄ የሚቀጥለውን ታሪክ የሚቀጥለው ቀን ላይ በሚኖረኝ ቻሌንጅ አቀርብልሃለሁ። ዛሬ ግን ሞትን ጨረሰ ብለህ የቀበርከው ሰው ታሪኩ በዚያኛው ዓለም ቀጥሏል። ከመሄዱ በፊት ያኛውን ዓለም ማስተካከል። ሻሎም